ያቡ ዛሬ ከዛራ ጋር ፌስ ኦፍ ነበረሽ። በስንት ዙር ተሸንፈሻል? በአንድ ዙር። አዎ በአንድ ዙር ካሸነፍሽ ከኔ ከራሴ ቻሌንጅ አለሽ። አሁን አልነግርሽ። እሺ ምን ታሰላልፊያለሽ? ለዛሬ ተዘጋጅ በደንብ። ለሷው ዝምታ መልስ ናትና ዝምታ ወርቅ ናትና ዝምታ ነው ማስተላልፍላት። ያው ትንሿን ከተማዬ ደግሞ ማስተዋወቅበት ነው፣ የፍቅር ሀገር የማስተዋወቅበት ነው፣ እንግዳ ተቀባዩን የማስተዋወቅበት እድል ስለሆነ ያው ለማታውቁ ያው ከቡታጀራ ነው የመጣችው። ከቡታጀራ መጣ እዚህ ፋይት ላይ እንግዲህ ትወዳደራለች እና የቡታጀራ ልጆች ከጎን ነው አይደል? አዎ ይመችሽ ያውዬ። እኔ አምንብሻለሁ፣ 100% አምንብሻለሁ። ዛራም ተዘጋጂ፣ ከባድ ፋይት እንደሚሆን ተስፋ አደርጋለሁ። በዚህኛው ዙር የሴት ፋይት የመጀመሪያው ነው አይደል? የመጀመሪያው ነው የሴት ፋይት የምናየው። ያበደ ጌም እንደምናይ ተስፋ አደርጋለሁ። ያውዬ ያራዳለች። ይመችሽ ቡቡዬ። አንበሳ የምልህ እኮ በምክንያት ነው። ይህች ልጅ ግን ማናት? ማለቴ ቦክሰኛ ናታ። ቦክሰኛ የሴት ጋንግስተር ትባለው። አዎ ስፖርተኛ ነገር ነው። ወይኔ ሴቶች ግን ታድላችሁ፣ እንደዚህ አይነት ብቃት ሲኖራችሁ ታድላችሁ። ግን ሴቶች እግዚአብሔርን ነው የምላችሁ። እና እህታችን በርቺ፣ የሆነ ጀግና ብዬሻለሁ። ጀግና ነሽ። ሴት ልጅ በቃ እንደዚህ ሞራል ሲኖራት በቃ አለ አይደል? ምን ልበላችሁ፣ በጣም ደስ ይላልና አንድ ልጅ አለች እንደዚህ ስፖርተኛ እንትን ላይ ውጭ ሀገር ነው የምትኖረው። በዚሁ በስፖርት ደረጃ ሄዳ ማለት ነውና የራያ ልጅ ናት። በጣም ታዋቂ ስፖርተኛ ናት። ትልቅ ስፖርተኛ ማለት ኢትዮጵያን ወክላ እንትን የምትል ማለት ነውና በጣም ነው ማደንቃት። ቲክቶክ ላይ ብዙ ተከታይ ያን ያህል የላትም እንደ ብቃቷ ማለት ነው። ያን ያህል አይደለችም፣ ግን በዓለም አቀፍ ደረጃ ነው የስፖርት ሙያዋና ብረት ገፊ ናትና ታድላችሁ። እንደዚህ አይነት ሴቶች ማለት ግን በቃ ሞራላችሁ፣ ኮንፊደንሳችሁና እቺ እህታችን እንግዲህ ያው ጥሩ ደረጃ ደርሰሽ እንደምናይሽ ተስፋ እናደርጋለን።